ተመልካቾቻችን አሁን የምንገኘው በድሪ በር ነው። ዝግጅታችን ይቀጥላል። እየተከታተላችሁ ያላችሁት በነጃሺ ቲቪ የረመዳን ልዩ ዝግጅት ላይ ነው። አሁን ደግሞ ስለ በድር 17 እናወራለን ማለት ነው። አዎ እዚህ አካባቢ ተገኘ ነው እንግዲህ እዚህ በድሪ በር ላይ የረመዳን 17 የተከናወነውን በረሱላችን አለይሂ ሰላቱ ሰላም ጊዜ ጦርነት ለማስታወስ ማለት ነው የሐረር ወጣቶች እዚህ አካባቢ ላይ ተገኝተው የሚያከናውኑት ባህላዊ ትውፊቱን የጠበቀ ዝግጅት አለ። ያንን ለማየት ይመጣሉ። ትክክል። እዚህ አካባቢ እንግዲህ ጀጎል የተለያዩ በሮች አሉ። የነዚህ በሮች ራሳቸው መጠሪያ ያላቸው በየበሮቹ አካባቢ ያሉ ወጣቶች በሁለት ተከፍለው የበድር ዘመቻን ለማስታወስ የተለያዩ ፍልሚያዎች ያካሂዳሉ። በዚህ ፍልሚያ ውስጥ ደግሞ የሚጎዳም የሚመታም ሊኖር ይችላል። ምንም እንኳን ምሳሌያዊ ቢሆንም የበድር ዘመቻን ለማሳየት የታሰበ ቢሆንም ልጆቹ መጎዳት ይኖረዋል። እንግዲህ እንደነገሩን ታሪኩን የሚያውቁ ልጆች እንደነገሩን ምንድነው የሚሆነው? የተጎዱ ልጆች ምን እንደሚደረግ የተጎዱ ልጆች ማንንም መታ ተብሎ የሚወቀስ ሰው የለም እዚህ ጋር። ስለዚህ እናቶቻቸው ምን ያደርጋሉ? ልጃቸው እዚህ ሲፋለም እነሱን የሚያክሙበትን ይሄ ሽንኩርት አቃጥለው ነው ያሉን ቁስሉ ላይ እንግዲህ ያደርጉላቸዋል። ስለዚህ ማንንም መታ ብሎ የሚወቅስበት ጉዳይ የለም። አላማው አንድና አንድ ያንን ወቅት ለማስታወስ ነው። እኔም ጀግና ነኝ፣ እኔም ተተኪ ነኝ፣ እንደዚህ ያሉ ያው ለዲንም ለሁሉም ለሚከፈሉ መስዋዕትነቶች እኔም በዚህ ዘመን እኔም ዝግጁ ነኝ የሚለው ነገር የሚታይበት ነው። እኛ ወጣቶች ጀግኖች ነን፣ ጠንካሮች ነን። እንደውም በዚህ ፍልሚያ ላይ ያሉ እና ጠንካራ ናቸው ተብለው የሚታሰቡ ሰዎች በዛ ጊዜ የተለያዩ ጦርነት እንደሚመረጡ የተሻሉ ናቸው ተብለው ለፍልሚያ ለጦርነት እንደሚታጩ እሱንም ሰምተናል። እውነት ነው። አሁንም ድረስ በአካባቢው ያሉ ትልልቅ አባቶች ይገኙና የትኛው ወጣት ለሐረር እንግዲህ ጀግና ነው፣ የትኛው ወጣት ደግሞ ክፉ ነገር ቢመጣብን እኛን መጠበቅ ማየት ማገዝ ይችላል የሚለውን ነገርም የሚመርጡበት ፕሮግራም ነው። ስለዚህ በፕሮግራሙ ብዙ ነገሮች እናያለን። ስለዚህ ወጣቶቹ እየተጫወቱ ደግሞ ይህንን ፕሮግራም እያሳዩን ደግሞ እኛም የምናየውን ነገር መሀል ላይ ጣል እናደርጋለን። ዝግጅታችን ይቀጥላል። መልካም ቆይታ ከነጃሺ ቲቪ ጋር። بداباري نيلكم لكم بداباري نيلكم لكم بداباري نيلكم لكم عطو من تاوا نيلكم لكم بسارين تاوا نيلكم لكم عين كيوا نيلكم لكم كوچاچو ليوا نيلكم لكم بداباري نيلكم لكم كلابري نيلكم لكم كلابري نيلكم لكم عطو من تاوا نيلكم لكم بسارين تاوا نيلكم لكم عين كيوا نيلكم لكم كتابو ليوا نيلكم لكم كلابري نيلكم لكم كلابري نيلكم لكم الرجال والرجال الرابل اسمه زيسبي طوران قتله نقول ما نقيله هو منافق له الرابل ثانيا إمام أحمد أبسوما ويزوي سالي هل خنالي عدل بطولي هل خنالي عدل بطولي هل خنالي عدل بطولي هل خنالي عدل بطولي بدابري نيلكم لكم بدابري نيلكم لكم عطو من تاوا نيلكم لكم بسارين تاوا نيلكم لكم أهينا كيوا نيلكم لكم كوچاچو ليوا نيلكم لكم بدابري نيلكم لكم بدابري نيلكم لكم آبادي رسالو ذات لالو نبي الله ستنا يا دائمو بملك شانان دي قدلي دي هرجل الرابل ولا تسمع دمي تدري وتستدق تلو قلتما اشاول الرابل تنيا عدلادلي تنيا عدلادلي امام احمد ابسما ويزوي سالي حال غنالي عدل بتولي حال غنالي عدل بتولي كلابري ليلكم كلابري لكم آتم التاوى لكم بسارين تاوى لكم أهينا كيوى كتاب ليوى لكم كلابري لكم ديرا زبون بكرو ديرا زبون
أماي نوا بسم الله 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 نبي سلفي شيخلو يوم البدر كافر سنمو سبابرو يوم البدر مكة سنمو سبابرو يوم البدر كافر وجاشو إسلاما يوم البدر يوم البدر يوم البدر ተመልካቾቻችን አሁን የምንገኘው በሐረር በድሪ በር ላይ ነው። ቀደም ሲል እንደተከታተልነው በዚህ አካባቢ ያሉ ወጣቶች በረመዳን 17 የሚያደርጉትን ጨዋታ ተከታትለናል። እሱን በተመለከተ የተወሰነ ማብራሪያ እንዲሰጠን ነው ኡስታዝ አብዱልናስርን እዚህ የጋበዝ ነው። አዎ እውነት ነው። ቀደም ሲል እኛ አንደኛውን ዳራውን ነግረናችኋል፣ ምን አይነት ትርጓሜ እንዳለው ለምን እንደሚካሄድ ግን ደግሞ ሌላ አልነካ ነው የዛ የታሪኩ አካል አለና እሱን ሊያስረዱ ነው የተገኙት። መጀመር እንችላለን። ኸይር እንኳን በሰላም መጣችሁ። አይቀተን ያው እዚህ የምንገኘው በድሪበር የሚባል አካባቢ ነው። በድሪበር ላይ ያው ብዙ መስጂዶች አሉ። ብዙ መሻይኾች የነበሩበት ዑለማዎች የነበሩበት አካባቢ ነው። በተጨማሪ ደግሞ ሙጃሂዶች ደግሞ ከዚህ ሰፈር ነበር አብዛኞች የሚወጡት ማለት ነው። የተለያዩ ሙያ ስራዎች የሚሰሩበት አካባቢ ነው። ለምሳሌ እንደ የግብርና ማቴሪያሎች ለግብርና ስራዎች የሚያስፈልጉ ግብአቶች ከዚህ ነው የሚመረቱት። መረሻ የሚባለው አይነት መንጫ የሚባለው ተመሳሳይ ማቴሪያሎች እዚህ አካባቢ ነው የሚመረቱት። ዲንበሪ ይባላል ድሮም ላይ ማለት ነው። በጣም ብዙ ዑለማዎች የነበሩበት በትንሹ የቁርአን ሐፊዞች ራሱ ከ300 ያለነሱ ዑለማዎች የነበሩበት ነውና እዛ አካባቢ የተወሰኑ ጽሁፎች አሉ። አሁን ላይ ለማሳየት የተሞከረው ምናልባት ምናየው ይሆናል። ያ በር ላይ ነው የምንገኘው። ከአምስት በሮቹ አንዱ በድሪ በር ይባላል ማለት ነው። ጥሩ መድረሳ በር ላይ ነው ያለነው። መስጂድም ይታየኛል እና እዚህ የሚካሄደው ነገር ከዚህ ከበድር ዝግጅት ጋር ቀደም ሲል ካየነው ዝግጅት ጋር ተያያዥነት ያለው ነገር ነውና እስኪ እሱን አስረዳ። አው እዚህ ጋር ያየነው ዝግጅት ፕሮግራሙ የልጆች ያያችሁት ይሄ በድር 17 የበድር ቀንን በማስታወስ የነብዩ ሰለላሁ ዐለይሂ ወሰለም የበድር ጂሃድ ያደረጉበት 17ኛው ቀን የዛን ቀን ማስታወሻ በሚሆን ነው ፕሮግራም የሚዘጋጀው። እንዴት ነው አስሉ? ያው ሁሉም መስጂዶች ዙሪያቸውና አካባቢ ላይ ቁርአን ጌ ይባላል ወይንም የቁርአን ማዕከላት አሉ። ኦልሞስት 5 በሩም ላይ ማለት ነው የተለያዩ ቁርአን የሚቀሩበት ልጆች ማዕከላት አላቸውና የዛ ማዕከላት ከተለያዩ ቦታ የወጡ ልጆች ልክ ቁርአን ሳብጀክት የተለያዩ ትምህርቶችን ዲን ዒልሞችን ፍቅህ ሲራ መሰለ አረቢያ ሉጋ ይሄን እንደሚማሩት ሁላ በሳምንት አንዴ የጂሃድ ልምምድ የሰውነታቸው የሚያጠነክሩበት ጠንካራ ሆኖ ፊዚካሊ ሜንታሊና ውስጣቸውም በኢማናቸው ጠንካራ የሚሆኑበት ፕሮግራም ነው የሚወስዱት። ከዛ ፕሮግራም አንዱ ፊዚካሊ ጠንካራ የሚሆኑበት የጂሃድ የሚማሩበት ነውና በሳምንት ከተለያዩ መድረሳዎች ውድድር አላቸው ይለማመዳሉ በየሳምንቱ። ያ የሳምንቱ በየወሮች ይደረግና የአሸናፊ እየተመረጠ በየአካባቢው መጨረሻ አመት ላይ ምን ይሆናል? ከተለያዩ በሮች አሸናፊ ለምሳሌ ከ5 በሩ እዚህ በድሪ በር አለ። እዛ አካባቢ ደግሞ ሱልጣን በሪ የሚባል አለ። እዛ ሱልጣን በሪ አርጎብ በሪ እዛ አካባቢ ያሉት ግሩምቤዎች አንድ ሆኖ መርጅ ሆኖ ወደዚህ ይመጣሉ። ላይ ደግሞ የምናውቀው አሲዲን በሪ አሱን በሪ እነዛም ወደዚህ ያሉት መርጅ ሆኖና የአሸናፊዎች አሸናፊ አንድ ላይ ይሆኑና ነይ በሬ ያሉ እዚህ ጋር ዶክሪ ያደረጉ የሚወዳደሩበት ኤሪያ ነው። በጊዜው ደግሞ ያው ድሮ የነበረው ዑለማዎች ይቀመጣሉ፣ መሻይኾች ቃዲዎች ይቀመጣሉ፣ እንደዛው ሙጃሂዶች ማለት ነው ይቀመጡና የዛ የአሸናፊ ወደ ሚሊተሪ ስልጠና የሚገባበት የድሮ ካልቸራችንን እናስተዋወቅበት ፕሮግራም ነው። ከዛም ጋር ተያይዞ የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ የበድር ጂሃድን የምናስታውስበት ከረመዳን ጾም ኢማንየን
ፊዚካሊም ጠንካራ መሆን እንዳለብን ያንን የምናስተላልፈት ታሪካችንን እናስተምርበት ለየት ያለ ፕሮግራማችን። በጣም ጥሩ። እንግዲህ ቀደም ሲል እዚህ ልጆቹ ሲጫወቱ ያየ ነው ማሳያ ነው ማለት በዋናው ቀን እንዳልከው ሙጃሂዶች፣ አሊሞች፣ በርካታ ሰዎች በተገኙበት ነው የሚካሄደው። እዚህ ላይ እንዳየነው ያንን ወቅት ለማስታወስ ልጆች በአካል ዱላ ይዘው የሚጎዳም ሰው ሊኖር ይችላል። አካባቢው ያሉ እናቶችም ቤተሰብም ለዚህ ደግሞ ዝግጁ ነው። ለምን እንደዚህ ነገር ተከሰተ አይልም የሚል ነገር ሰምተናል። ቢጎዱ ደግሞ ምንድነው የሚያደርጉት? አው የሚገርምህ በዚህ ፕሮግራም ላይ ማንም ቅሬታ የለው። በጊዜው ይሄ ጠንካራና ብቁ በማንኛውም ጉዳይ ላይ ራሱ መቋቋም የሚችል ለማብቃት የሚታገሉ ናና እናቶች ይቀመጣሉ። እዛ ጋር የተጎዳ ምናምን ካለ እዛው ጋር ደሙን አብሶ ምን ብሎ ጠንካራ ጀግና የኔ ልጅ እያሉ እንደዛ ነው የሚመለሱት። በቀኑ በሚደረገው ፕሮግራም ላይ ምንም ማንም ቅሬታ ሳይቀርብ እንደዛ ነው የሚለያዩት። በእርግጥ ዑለማዎችና ሼኾችም ስላሉ እዛው ጋር በጣም እንዲጎዱ ፈቃደኛ አይደሉም። ለትርኢቱና ለፕሮግራሙ ለውድድሩ ብቻ ብቃቱን የሚያሳይበት ፕሮግራም ነው እንጂ እንዲህ ጥል ምናምን ፕሮግራም አይደለም። ለዛ ምናልባት በዚህ ውድድሩ መሀከል ፕሮግራሙ መሀል ላይ የሚከሰት ክፍተት ካለ የዛ ያው ሁሉም ያንን ተቀብሎ ነው የሚሄደው። በጣም ጥሩ። ስለዚህ የበድር ጨዋታ ላይ ይህን ያህል ካልን ወደ ተከታዩ ነገር ብናልፍ መድረሳ ደጅ ላይ ነው ያለነው። ስለሱ የሚያስረዳን ነገር ቢኖር ጥሩ። የመድረሳው ሁኔታዎች አሁን ምን ይመስላል? አሁንም ስቲል ተማሪዎች አሉ? ሁሌ ከመጀመሩ ነው የተቋቋመው? እዚህ ምናልባት ከሌሎቹ ማዕከላት በደንብ አሁን ያነሳነውን በተለይ ሙጃሂድ የማብቃት ነገርና እዚህ መድረሳ ላይ የተሻለ ከሌሎቹ ስራዎች እዚህ ላይ ጠንካራ ናቸው ማለት እንችላለን? ወላሂ ሀቂቀተን አሁን በየመድረሳው ይሄ ነገር ይሰጣል ወይ ካል ያልኩሽ ይሄ ያልኳችሁ ምናልባት እሱ ላይኖር ይችላል። በየሳምንቱ ፕሮግራሙ የሚለው እሱ ላይኖር ይችላል። ሌላ ሰብጀክቶች አሉ። ሁሉም አልহামዱሊላህ ይማራሉ። ቁርአን ነው ሞር ልጆቻችን የሚማሩት። አሁን ላይ ቢፎር ስኩል አፍተር ስኩል እንደምንለው በዛ ፕሮግራም ልጆቻችን አልহামዱሊላህ ቁርአን እየተማሩ ነው የሚገኙት። ይሄ አው አኻል መስጂድ ይባላል። በድሪበሪ አካባቢ በድሪበር ላይ የሚገኝ አው አኻል መስጂድ ነው። መድረሳውም አው አኻል ቁርአን ገይ ነው የሚባለው። ያው ኡስታዞች አንድ ላይ በመሆን እዚህ አካባቢ ላይ ቡስታኑል ዑሉም መድረሳ ብለነው ስም ሰጠነውና ያ ነው እንቅስቃሴ ያለው። አልহামዱሊላህ ተማሪዎችን ይዞ መቶዎች የሚቆጠሩት ልጆችን እያስተማረ ያለ ትምህርት ቤት ነው። በቅርብ አልহামዱሊላህ ተማሪዎችም አስመርቋል። ቁርአን ختم ያደረጉት አስመርቋል አልহামዱሊላህ። የዘንድሮ ትንሽ ለየት የሚያደርገው ከመረቃችን መስማት የተሳናቸውን ትምህርት አሻራ ትምህርት የተማሩ ተማሪዎቻችን ነበሩና ያንን ትምህርት የተማሩትን ይዞ ቁርአንን ለማስተማር ተጠቅሞ መስማት የተሳናቸውን ልጆች በመሰብሰብ ቁርአን አስተምረዋል። በኢሻራ ማለት ነው። ያ ዘንድሮ ለየት ያለ ፕሮግራማችን ነበር። ሐርፍ ኑራኒያን በኢሻራ የማስተማርና ያስመረቁበት ሁኔታ ነበረ። ያ ለኛ ትልቅ ፕሮግራምና ለየት ያለ ነበር። ያው ይሄ ነው ጥሩ ሁኔታ። በጣም ጥሩ። እዚህ መድረሳ ላይ ደጅ ላይ ያየናቸው ነገሮች አሉ። ልጆች ቁርአን ከመቅራት የዲን ትምህርት ከማወቅ በተጨማሪ ጠንክረው እንዲወጡ እድገታቸውም የጥንካሬ እና የጀግንነትም እንዲሆን ከማሰብ አንጻር በጣም በቅርጻ ቅርጽ የተሰሩ ነገሮች አሉ። ከልጅነታቸው ጀምሮ መጀመሪያ ማወቅ ያለባቸው ከዛ እያደገ በዱላ ራሳቸውን መከላከል፣ ማጥቃት እንዴት መማር እንዳለባቸው ከዛ ከፍ እያለ እስከ ፈረሰኛ ተዋጊ መሆን እስከሚችሉበት ጊዜ ድረስ የሚያሳይ ምስሎች እዚህ ላይ አይተናልና እስቲ ስለሱ አስረድተህን ተመልካቾቻችን ብናሳያቸው። አዎ ምናልባት በአርት ለመግለጽ ተሞክሯል። ያው ያያችሁት ነውና ምንድነው ህፃን እያሉ ልጆች ቁጢ የሚባል ነገር አለ። ያንን ይዞ
ምንድነው ይሄ ፊዚካሊ ውድድሩን ምናምን የጂሃድ ዝግጁ የሚሆኑበት የሚሰሩት ይሄ በቁጢ ቁጢ በሚባለው ነው። እንደ ሳር ነገር አለ በማይጎዳቸው በዛ ነገር ነው ልምምዱ የሚጀምሩት። ያና እንደ ጋሻ ነገር ይሄ ተደርጎለት ማለት ነው። ከዛ ትንሽ ከፍ ሲል መቃ ቀጠን ያለው ጠንከር ያላለ ብዙም ሊጎዳቸው የማይችል በዛ ነው ልምምዳቸውን የሚቀጥሉት። ከዛ ትንሽ አለፍ ሲሉ ወደ ዱላ ይቀየራል ማለት ነው። ያ በርቲ የምንለው ፕሮግራም ላይ በድር 17 ላይ እዛ ደረጃ ሲደርሱ ነው ያውን ውድድር በዱላም ያካሂዱት። ያ ላይ ደግሞ ጠንክሮ ያለፉ ልጆች ሚሊተሪ በዛ አቅም ላይ ለዛ ዝግጅት አንድ ስቴፕ ወደዛ ሲገቡ የሚወስዱት ምንድነው ሴፍ የሚመስል ዱላ ተስተካክላለች እንደዛ በሴፍ ቅርጽ የተዘጋጀ ያ ነው የሚሰጧቸው። በዛ ዝግጅት ጥሩ ልምምድ ያደርጋሉ። ከዛ ያለፉና በጣም ፐርፌክት የሆኑ ልጆች አስፈላጊውን ስልጠና ወስዶ የጨረሱ ልጆች ከዛ ወደ ሴፍ ይሰጣቸዋል። ከዛ በኋላ ወደ ጦር ፈረዘኛ ሆኖ መጨረሻ ላይ ያደርጋል። እሱንም የሚያሳይ ምስል አለ። እዚህ ጋር ይታያል። አሁን አሉ ግን ፈረሰኛ ተዋጊዎች እዚህ አሉ ነው። ታሪክ ነው የተቀበለው። ስለዚህ ይሄም ቢሆን እንዳይጠፋ ልጆችን እንዲያውቁ እንዲማሩ ከማድረግ አንጻር እንጂ አሁን በዛ ደረጃ የፈረሰኛ ሻሞላ ምናምን እንደዚህ አይነት ነገሮች የሉም። የቀድሞውን ሁኔታ ለማሳየት በፊት የነበረው ጠንካራ ማህበረሰብ እንዴት እንደወጣ የበፊቱ ልጆች እንዲያውቁ ከማድረግ አሁንም በዛ ደረጃ ራሳቸውን ማጠንከር እንዳለባቸው ለማስተማር ያህል ከዛ ደግሞ እስልምናንም ይዞ አብሮ እንጂ አሁን ያለ ነገር አይደለም። ስለዚህ ከታሪክ አንጻር የተገለጸና የተቀመጠ ነው። ከታሪክ አንጻር ለማሳየት የተሞከረ ነው። ፕላስ ነብዩ ሰለላሁ ዐለይሂ ወሰለም የበድር ጂሃድ ያደረጉበት ረመዳን 17 ነው። ያንንም ለማስያዝ ከቲዮሪ ባለፈ በተግባር ደግሞ ልጆቹ ይህንን ተገንዝቦ ወስዶ እንዲሄዱ በሚል ነው ፕሮግራሙ የተዘጋጀው። ተመልካቾቻችን እንግዲህ ቀደም ሲል የበድር ጨዋታን የወጣቶቹን አይተን ከዚህ ደግሞ እዚህ መድረሳ አካባቢ ልጆች የሚማሩበት ከዛም አንዳንድ ነገር ከታሪክ አንጻር እንዲያውቁ በቅርጻ ቅርጽ የተሰራውን ነገር ኡስታዝ አብዱልናስር ነግሮናል። ስለዚህ ለሱ ያለንን ምስጋና እንገልጽና እናጠቃለው ይሄንን ፕሮግራም። ነው የተወደዳችሁ ተመልካቾቻችን እንግዲህ ከመግቢያው ጀምሮ በበድር ሪቨር ያለው ሁነቶች ሁሉ አሳይተናችኋል ማለት ነው። መልካም ረመዳን ይሁንላችሁ። ቀሪ የረመዳን ዝግጅቶቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። እኔና ጀማል እንግዲህ ከሐረር የተለያዩ ሁነቶችን አሁንም ወደ እናንተ ማድረሳችንን እንቀጥላለን። መልካም ጊዜ